የ26 27 የፕሪሚየር ሊግ አሸናፊ አርሰናል መሆኑ ተረጋግጧል። ሰምተኛል። ፍሬንድሊ ነው ከተጫወት ነው፣ ግን በቢ ቡድኔ ቢያንስ ትንሽ አትመጥንም። አንድ አታገቡ ይደብራል። በጣም ነው የማትችሉን። ለማንኛውም ገነርስ ሳህኗን በልተናታል። እንደነገርኳችሁ ቀን የሆነ አዳ ቀጣይ የምንበላቸውን ዋንጫዎች ፕሌት ለማድረግ ነው የሚጠቅመን ይሄ ሳህን። እኛ 18ኛ ቆርቆሯችንን በልተናል። አንተ ገና እዛው ነህ። አሁን ሲቲም እንደዚህ ከሆነ እሺ እነ ከሌ ኔክስት ሲዝን የማን ያለ ልትሉ ነው? እሺ እንዴ ወይኔ ኦዴጋርድ ጉድ ነው። አመቱን በዋንጫ አይሁን ስንጀምረው የዚህኛውም አመት ሻምፒዮን ይሄ ነው። እጄ አመታችንን በዋንጫ ጀምረናል። ከዛ ደግሞ በዚህኛው አመት የተረጋገጡ ሁለት ዋንጫዎች አሉን። ኧረ አርሰናል ደጋፊ መሆን ግን ደስ ሲል ያኔ ክለብ ትሪ እንበላበታለን። ትሪ አይደለ እንበላበታለን። ትሪያው ስለሆነ ቀጣይ ሁለት ዋንጫ እንበላበታለን። ለቆርቆሮ ዋንጫ ነው። እስኬሊና ራያ ከገባው አንጮትም እንደው ህዳት አንጮት እስኬሊና ራያ ከገባው ራያ ካላል ጮት ይሄ ነው የኔ አርሰናል፣ ይሄ ነው መድፈኛው። ይኸውልህ ይሄ ነው የዋንጫ ባለቤቱ። ተመልከት፣ ይኸውልህ የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው። የኮሚኒቲ ሺልዱም ሻምፒዮን ይሄ ነው። ቀጣይ ዓመትም ሻምፒዮን የሆነው ይሄው አርሰናል ነው። ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም። የትኛውም ክለብ ነው የምልህ። አባኪያ ተዘጋጅ፣ ራስህን አዘጋጀው። በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል፣ ኮርኩመነዋል። ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ሺልድ ጨዋታ ላይ ብርክ እንዲሉ አድርገናል። አሁን አንድ ጥያቄ ነው መጠየቃችሁ፣ ቋጣሪያን በሙሉ ማለት ነው። ቀጣይ ለማለት ቋጥሮ አሰባችኋል። ሲቲ እኔ ከአቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ። ኦፊሻሊም ነገር ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ልትቋቋሙኝ አትችሉም። ማንዬ እኔ ሐሳቤ አውሮፓ ነው፣ እንግሊዝ አይደለም። እንግሊዝንማ አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩት። ዛሬ ማለት ነው። ካሞን ገነርስ 3-0 ልጥፍ ማንዬ ምትራዳዊ ጨቆራሽ ላጥ እስቲ ፈገግ በላ እንችላለን። ጀሞ ሻምፒዮኖች ነው ሻምፒዮን። ይኸው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ። ይኸው አንድማ አይበቃም። ይኸው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የመንሳን ነው። መቼ ምግብ ጀመረና ገና ቁጥቁጥ እኮ ከትናንት ወዲያ እኮ ነው የጣሉት። ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው። ባይሆን ፈላው ስሜን መልስልኝ። ማንቸስተር የሚለው ስሜን መልስልኝ። አንተ አይገባም፣ አዋርዳል። በቃ ከተማችን አዋርዳል። እዛው ለንደን ውስጥ ከፈለግ ጎዳና ተዳዳሪ መሆን ይችላል፣ አያገባኝም። ስሜን ግን መልስልኝ ብያለሁ። በህግ አምላክ መልስልኝ። ፒኤስጂ አየሻረል አባቴ ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። ትሬኒንግ ነው። ስታርቲንግ 11ችንን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው። አባቴ ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ፣ ከዛ ተመልሰው ወደ ሶስተኛ ወደ 4 እና ወደ 5 ራሱ አልመጣውም። ለምን? ለፒኤስጂ ነው። እኔ አላማዬ እናንተን እንቃችኋለሁ። ገባ አይደለ? የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው? እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀድዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባ አይደል? ሚዜነት ራሱ ክብር አለው ማለት ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባ አይደል? እዚህ ጋር ንቀት ያስንቃል። ገባ አይደል? እየቀጣው እየገረፍኩ እያስተማርኩ እንቀሃለው ካልክ እረግጠሃለው ነው የሚል። ገባ? ቁልቁለትማ ማንም ይሮጣል እያለ ነበር። ታላቁ ሩጫን የምንሮጥ የዛሬ ነው ያርገውና በቃ እዛ እንግሊዝ ውስጥ እኮ ያው ነግሬያቸዋለሁ። የስፓቱ ላይ ፍሪኮች ናችሁ። ትሪውን በልታችኋል። ያው ከዚህ በኋላ ምን እንደምትበሉበት እናያለን። ዶናሩማ የኔ አባት አንተን የመሰልክ ለግላጋ የዋንጫ ጨዋታ ላይ ሁለቴ ትካዳለህ። በቃ አሁን ፕሪሚየር ሊጉ እስኪጀምር አዝጉድሽ። እኛ ባለ ዋንጫዎቹ አሁንም ሲጠራሩ ቻምፕ እያላችሁ ነው።
አዝጉን አርሰናል 3-0 ሲቲን ያው ለጥልጦ ነው የሚባለው የከተማ ደርቢያችንን ለጥልጦ የኮሚኒቲ ሽልድ አሸናፊ ሆኗል። አመቱን በዋንጫ ጀምረውታል። በቃ ከዚህ የመጀመሪያው የመጨረሻው ዋንጫችሁ ነው የሚሆነው። በደንብ በዚህ እንትን በሉ። ምንድነው እንደዚህ አይነት አሰጣጥፈናው እንዴ? ነውር ነው እኮ ይሄ። እንደዚህ አይደረግም። እንደዚህ ፕሪሲዝን እኮ አለቀ እኮ። ቶርናመንት እኮ ወደ ዋንጫ ንቀሽ ነው አይደል? ማሬስካ እኔን ክዶኝ ሊበላ አይበላም ማሬስካ ስለማይበላ ገባር። አሁን ቀጣይ እንደበፊቱ ፈላውና ነው መቀመጥ ምን የለም። ፈላው አሁን ተወኝ ብሏል። በቃ አሁን በቻላችሁ ታቅም ራሳችሁ ሩጡ እንጂ እኔ የለሁበትም። ካሁኑ ነው ንገረን። ጨብጡንሽ በቃ አንዳንደኛ ላሽ እንላለን እንዲነን አነሳ አነስ ያለውን ዋንጫ እንኳን እንለቃለን። ጅብ አይደለንም። ዝም ብለን አንበላም። ቻል ያለውን እንደነ ካራቦ ምናምን አንሰማም። አሁን ፕሪሚየር ሊግ ላይም አንዳንዴ ለቀናል። በዚህ አመት ፕሪሚየር ሊጉን ግን አለቅም። ቀድመን ማባቢያ ምናምን ግን እንሰጣለን ማለት ነው። ምን እሺ ነው ኦዴጋርድ አመቱን ሙሉ የሌለ ልጅ ዛሬ በረኛው ላይ ተላጠበት። በስማ ወደዛ አስተኝቶ ወደዚህ ነው ያገባው። አጋጣሚ ተጠቅመው ትንሽ ሻይን ያርጉ ገና ብቻ ግን ስለኛ ቲም እና መወራት ስላለበት መደረግ ስለነበረበት ሴሜኒዮን እስከ 90 ደቂቃ ታራግጣለህ እንዴ አንተ ኢንዞ ማሬስካ? እኔ ኢንዞ ማሬስካን በመጀመሪያው አልናገርም ብዬ ነው። ገና የመጀመሪያ ጨዋታ ነው። እስቲ እሁድ ከቦርንማውዝ እናያለን። ዛሬ ሰራ ያልኩትን ስህተት ከደገመው ቼልሲ ነው ያለው ሲቲ ነው ያለው። ባይዘ ቼልሲ አይደለም ያለው ኢንዞ ማሬስካ። ብዙ እድሎች አይሰጡትም። ቢመጣ ማሬስካ ነው ቢሄድ ጋርዲዮላ። ከእንግዲህ አምርሻል ዋንጫ እንደ ከረሜላ። እኔ ምልግም ማሬስካ ያንን አሰላለፈው ምን ልትሆን ይዘው የገባው? ቆይ ምን ልትሆን የገባው? ቆይ እና አሰላለፍ ይዘ ሲቀጥል ሃላንድ ለምንድን ነው ከኖርዌይ ያልተመለሰው? ናበሉት እንጂ እንደው ጌታ ሆይ እንደው በሰንበቱ ልለምን ኦዴጋርድን በደም ሽፍንልኝ። ኦዴጋርድ ከክፉ አይጠብቅልኝ። ይሄን ኦዴጋርድ እስከ አመቱ መጨረሻ ቆይልኝ ጌታ ሆይ፣ ያቆይልኝ። እኔ ምን ወስዶ እንደገባ አላውቅም። እኔ ኦዴጋርድ ተመልሶልኛል። አቆይልኝ ጌታ ሆይ፣ ያቆይልኝ። የአርሰናል ተፋላሚዎች ለዚህ ልጅ ዝግጁ ናችሁ? ተጫዋቾቻችሁን በደንብ ሜንታሊቲ ያርጋችሁ ታስገባላችሁ? ዝግጁ ያዳሉትማ ፈርዶበታል። ወይኔ ዳሎት ጉዳይ 2 አሲስት አባቴ የመጀመሪያ ትሪም በሉት ማረገቢያ ዋንጫውን ሊበላ 2 አሲስት የኔ አባት። እኔ ያስለጣጭ ታውቃለሁ። እኔ ታውቃለሁ ሲጀምር አገጫም እናቱ ልጅላ የታውቃለሁ እንዴ የኔ ጌታ አንተ ምትኬ ነክ። እንደውም ከዚህ በኋላ እንግሊዝ ፕሪሚየር ሊግ ይሄንን አርሰናል ይሄንን ክለብ ለማየት ዝግጁ ነው? እንደ እውነቱ ከሆነ ከምር እንዴ የሆነች አለች እንደ አፒታይዘር ነገር ዋንጫ ነበረች። እሷን ሲቲን አሸንፈን እንግዲህ ጽድት ባለ ጨዋታ የመጀመሪያ ዋንጫችን አግኝተናል። እንግሊዝ ፕሪሚየር ሊግ ግን እኔ እንጃ ዝግጁ ነው አይመስለኝም። ኦልሬዲ እንደበላ ነው የምቆጥረው እንግሊዝ ፕሪሚየር ሊግን። ከምሬ ነው የምላችሁ። ክርስቶስ ለምን እንዳመጣ ነው አያችኋ? ገና በመጀመሪያ ጨዋታው ማለት ነው የዋንጫ ጨዋታውን በላ አርሰናል መጥቶ ስራውን ጀመረ በአሲስት ማለት ነው። እንዴ ኦዴጋርድ ምንድነው መሰሪው? ግን ዶናሩማ እንዴት ያጋደምሽው? ምንድነው መሰሪው? ፕሪሚየር ሊግን ዝግጁ አይመስለኝም። ከምሬ ነው የምላችሁ። እኔ እንጃ እንዴት እንደጓጓን አርሰናል ለማየት። እንኳን ደስ አላችሁ። የመጀመሪያ ዋንጫችን አሳክተናል ማለት ነው። ኮሚኒቲ ሺልድ እንደሆነ ሁሌም የግላችን ነች። የት ናችሁ አርሴ ፋሚሊ? ሼር፣ ፖስት፣ ኮፒ ሊንክ ማድረግ እንዳይረሳ። ላይክ ይደረግ። ይመሻችሁ። እንኳን ደስ አላችሁ። አርሰናል ይህንን ጨዋታ አሳምኖ ነው ያሸነፈው። አሳምኖ ማንቸስተር ሲቲን በጨዋታ በልጦ ብዙ የግብ ዕድሎችን ፈጥሮ ነው ማሸነፍ የቻለው። አሁን መታችሁ ትሪናው ሳህን ነው ምንጣፍ ነው ምናምን እንዳትሉን። እናንተ ስትወስዱት ዋንጫ ሌላ ሰው ሲወስደው ደግሞ ትሪ ምናምን የሚሆንበት ምንም አይነት ምክንያት የለም። በዛ ላይ ደግሞ ማንቸስተር ሲቲ ዋና ቡድን ነው የተጠቀመው። ኦፍ ኮርስ ለሲዝኑ የሆነ ነገር ይናገራል የሚል እምነት የለኝም፣ ግን ደግሞ የዛሬውን ጨዋታ አርሰናል አሸንፏል። አርሰናል ማንቸስተር ሲቲ ማለት ነው የምር በልጦ 3-0 ማሸነፍ ችሏል። ይሄን ቪዲዮ ለአርሰናል ደጋፊዎች በሙሉ ላኩላችሁ እንኳን ደስ አላችሁ። ጎሎቹንም ካላፊዮሪ፣ ሃቨርትስ እና ኦዴጋርድ ነው ማስቆጠር የቻሉት። ዞሊስ 2 አሲስት አለው ዛሬ። የሚገርም ተጫዋች አርሰናል። በቃ ይሄ ቲም ከሆነ ፕሪሚየር ሊግ የሚጫወተው በቃ ፕሪሚየር ሊጉ ሴኩሪቲ ሲቲ ፔፕ የምር በቃ አሰልጣኝ ማተር እንደሚያደርግ ነው ያያችሁት። ከዛ ደግሞ ኦዴጋርድ ያገባው ጎል ዶናሩማን ጥሎ ኦዴጋርድ ጎል ቨርሰስ ሲቲ ብላችሁ ሰርች አድርጋችሁ እዩት። ብቻ አርሰናል ደጋፊዎች እንኳን ደስ አላችሁ። በቃ ጸዴት የስኬሊ አሲስት ነው የመጀመሪያው የካላፊዮሪ ጎል። እስኪ በቃ ይሄ አርሰናል በተወሰነ ደረጃ
እየተሟላ ያለ ይመስላል። ምክንያቱም ብዙ ውድድሮች ነው የሚወዳደረው። ብቻ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። የኮሚኒቲ ሺልድ አሸናፊ መሆን ችለናል። ጋይስ ይኸውላችሁ ዛሬ ጨዋታውን ተሸንፈናል፣ ግን ምንም መደናገጥ አያስፈልግም። ገብቷችኋል? ከዛሬ ማሬስካ ብዙ ነገር ተምሯል ብዬ እጠብቃለሁ። ማንዬ የኮሚኒቲ ሺልድ ነው አጣጥየው አይደለም፣ ግን ብዙ ነገር ይማራል በዚህ ጨዋታ። ገብቷል? ሁነኛ 6 ቁጥር ያስፈልገናል። የመጀመሪያው ነገር ይሄ ተንዘላዘለ ነገር አይደለም። ሲቀጥል ኩሳኖቭ ፉልባክ አይሆንም፣ እንደምን ለቢልድ አፕ አይረዳንም። እሶዬ ማቲያስ ኑኔዝ ለምንድን ነው የሌለው? ሲቀጥል እኔ በቃኝ ያልኩት እኮ ሪኮ ሉዊዝ፣ እኔ እኮ እግዚአብሔር የሲቲ ተጫዋች መሆን የለበት ልጅ ቢኖር ሪኮ ሉዊዝ ነው። እግዚአብሔርን እንደ አንተ ሰከንድ አፍ እንደገባ ግሪሽን ትቀይራለህ። ዶኩን በዶኩ በኩል ነበር ኳስ ፕረስ ተደርጎ የገባ ቦክስ ውስጥ ኳስ የገባ የነበረው በዶኩ በኩል ነው። ግሪሽን አስገባ። ከዛ ማይግባ ፎደን ማውጣት እየነበረብህ በዛ ሰዓት ቼርኪ ገብቶ ቢያንስ የሆነ ቻንስ ክሬት ሃላንድ ቻንስ ክሬት ተደርጎ የሚሰጠው ኳስ ይፈልጋል። ማን ይስጠው ታዲያ? እኔ ልስጠው እንዴ? ሴሜኑ በዛ ዶኩ እኔ እንዴት እንደሆነ አላውቅም። እኔ ይሄ ነገር ፊክስ ካላደረገ እግዚአብሔር የመግባባት ችግር ይቀራል፣ መዋቀር ቡድን ይቆራል። ማሬስካ መረጋጋት አለበት። አሁን እውነት ሲቲ ነው እያየን ያለ ነው ወይስ አርሰናል በጣም ተሽሎ ነው? እንዴ ምን አይነት ጌም ነው እየተመለከተን ያለ ነው? አረ በስማም ገና በአንድ ደቂቃ ባልሞላ ካላፊዮሪ ወስደው ቅርቅር ጀለስ ከሀቨርት። ለማንኛውም እኔ ሲቲ አልመስል እያለኝ ነው። እውነትም ከጋርዲዮላ ጋር ብሳለ እንደ ስቀልድ ነው፣ ግን እውነት ነው የምላችሁ ሮድሪና ቼርኪ። በነገራችን ላይ አርሰናል ስኳድም እኮ ተመጣጣኝ ነው። ቡካዮ ሳካ፣ ዲክላን ራይስ ትልቅ ተጫዋቾች ራሱ እኮ አልገቡም አይደል እንዴ? ምን አይነቱ ደካማው ሲቲ ነው እየተመለከትን ያለ ነው። እውነት በቃ ማጥቃታቸው ወፍ እኔ ማለት ነው መቼም እንደ ቼርኪ ጢባ የሚያደርግ የለም። ሁሉም እዛ ጨዋ ስለሆኑ በቃ ይሄ አንጀቴን አያደርሱልኝም ምናምን ብዬ በክለቤ ተስፋ ቆርጬ ነበረ። ለካ ኦዴጋርድ ባለጌ ነው። አተ ባይብል ስተዲም አትሄድም ተብሏል ሰምቼልሃለሁ። ለካ አንተ መንደር ለመንደር ታውደለድላል። እንዴት ያለ ዱርይነት ነው አንተ! ጋርዲዮላ የለም ብለህ ነው እንደዚህ አይነት ግፍ የምትሰራው? በር ቶሎ ተመለስ። ባይብል ስተዲ ይህንም ቀጥል። ወደ ድሮ ወደ ጨዋነት ካፒቴን ሆነ መቀጠል የምትፈልግ እንደዚህ አይነት ነገር አይቻልም። ስነ ስርዓት። እሺ እንኳን ደስ አላችሁ ስላሸነፋችሁ። እኔ ነግራችኋለሁ ለዚህ ትሪኛ ቦታ አንሰጠውም ብዬ ቀድሜ ነግራችኋለሁ። ትልቅ ዋንጫ አይደለም። ሲቲ ሲሪየስሊ አያውም። ጀስትኛ እንደ ፍሬንድሊ ነው የምናየው። እምፈልገው አንቺን መለጠፍ ነበረ፣ እሱ አልተሳካም። ችግር የለውም፣ እሱም በኋላ እናሳካዋለን። ግን ይሄ ዋንጫ ለኔ ምንም አይደለም። ከመጣ ምንም ሲሪየስሊ አላየውማ። ስለማላየው እኮ ነው። ባየው እኮ ችግር የለውም። ኤኒዌይ ይመቻችሁ፣ እንኳን ደስ አላችሁ። ለእናንተ ጭራሽ ዋንጫ የሚበሉበት ትሪ ተሰጣቸው። እንዲህ ከሆነ ኳስ ይቀራል። ቃና ማየት ጀምራለሁ። ሙሰልሰል ያዝናናኛል። አለባሽ እናንተ ደግሞ መንበዛበዝ ምን ይባላል? ማንቸስተር ከሚለው ስም ውጪ ምንም ያገናኘን ነገር የለም። የቋጠርን እንዳይመስላችሁ፣ ማንም የቋጠረ የለም። 38 ጨዋታ ሁላ ማለት ነው። እንደዚህ ነው የምንዘልቀው ጋይስ። ገና ይሄ ነገር ማለት ነው ኮሚኒቲ ሺልድ መሆኑ አልጠፋኝም ማለት ነው። ግን እንደዚህ ነው ወይ የሚዘለቀው ነው የኔ ጥያቄ። እንደዚህ ነው ወይ የሚዘለቀው ማለት የቱ ጋር እንዳለን አቅማችን ምን እንደሆነ ምናምን ነገር በጣም ቁልጭ አድርጎ ግልጽ አድርጎ ያሳየን ነገር ነው ጋይስ ማለት ነው። አርሰናል ዛሬ ተጭኖ ተጫውቷል ለማለት በጣም ይከብዳል ማለት ነው። ማለት ቀለል አድርጎ ነው የተጫወቱት፣ እኛም ቀለል ብለንላቸው ነበረ ማለት ነው። ድሮ ማለት ነው የመከላከል ችግር ነበር የነበረብን ችግር ማለት ነው። አሁንስ ብትሉ የማጥቃት በሉ የፈጠራ በሉ የመከላከል ጭራሽ የበረኛም ችግር ነበረብን ዛሬ ማለት ነው። ሶስቱም ጎል ላይ ማለት ነው የተከላካይ እና የበረኛ ስህተት አለው። በቃ ሶስቱም ጎል ላይ ወይ የበረኛ ስህተት አለው ወይ የተከላካይ። ዲያዝ እንዴ ገና 38 ጨዋታ ይቀረናል ጋይስ ማለት ነው። ሻምፒዮንስ ሊጉን ትተን ኤፍ ኤ ካፑን ሊግ ካፑን ምናምን ትተን ማለት ነው 38 ጨዋታ አለ ገና መች ተጀመረ እንዴ? እንደዚህ ነው ወይ የሚዘለቀው ነው? እንዴት ነው እንደዚህ ነው የምንዘልቀው ጋይስ? እንደዚህ ነው። መድፈኞቹ አርሰናሎች በእንግሊዝ ኮሚኒቲ ሺልድ ዋንጫ ማንቸስተር ሲቲ 3-0 በሆነ ውጤት ከነ ክሊንሺት በማሸነፍ ሻምፒዮን መሆናቸውን ማረጋገጥ ችለዋል። ከእንግሊዝ ፕሪሚየር ሊግ አስቀድመው እንደ መክፈቻ የሚከናወነውን ይህንን የኮሚኒቲ ሺልድ ዋንጫ መድፈኞቹ አርሰናሎች በአስደናቂ ፐርፎርማንስ ነው ማንቸስተር ሲቲ ላይ ብልጫ ወስዶ 3-0 ማሸነፍ የቻሉት። በዚህ ጨዋታ ላይ ለመድፈኞቹ አርሰናሎች ሶስቱን ጎሎች ማስቆጠር ችለው የነበሩት ተጫዋቾች ሪካርዶ ካላፊዮሪ ገና ጨዋታው ከጀመረ በ25 ሰከንድ ውስጥ ነበረ። ከዛ በኋላ ደግሞ ካይ ሃቨርትዝ 28ኛው ደቂቃ ላይና ማርቲን ኦዴጋርድ 48ኛው ደቂቃ ላይ ነበር ሶስቱን ጎሎች ማስቆጠር
ያሉ ተጫዋቾች መሆን የቻሉት። በዚህ ጨዋታ ላይ አዲሱ ከክለብ ብሩጅ በ40 ሚሊዮን ዩሮ መፈረም የቻለው የመስመር ተጫዋች ዞሊስ 2 አሲስቶችን ማድረግ ችሎ ነበረ። በዚህ የወዳጅነት ጨዋታዎች ላይ እንግዲህ ለመድፈኞቹ አርሰናሎች በተደጋጋሚ በጎሎች ላይ እየተሳተፈ እየተመለከትነው እንገኛለን። ማርቲን ኦዴጋርድ ዛሬ ምንድነው ያስመለከተን? ክሬቲቪቲው በቃ ያስቆጠራት ጎል እንዴት ነው ዶናሩማን ሽጦ ማስቆጠር የቻለው? ብቻ ማርቲን ኦዴጋርድ ራሱን ማግኘት የሚችል ከሆነ ምን ያህል ድንቅ ተጫዋች እንደሆነ ሁላችንም እናውቃለን። ዛሬ ደግሞ አጀማመሩ በጣም ይበል የሚያሳይ ነው። አስደናቂ ብቃትን ነበር በጨዋታው ላይ ማስመልከት ችሎ የነበረው። እያንዳንዱ ኳስ የሚነካባቸው ሞመንቶች ለማየት በጣም የሚስቡ ነበሩ። እንዲሁም ደግሞ እንግዲህ ዴቪድ ራያ በሚሞከርባቸው በእያንዳንዱ አጋጣሚዎች አሁንም አርሰናልን ከጎል እንግዲህ ከነ ክሊን ሺት እንዲወጣ እየታደገ እየተመለከትነው እንገኛለን። እንደው አርሰናል ለኮሚኒቲ ሺልድ ብለህ ለአንድ ሳህን ብለህ ይሄን ፈላ ምንም የማያቅፈላ ወደ ጥልቁ ትልቀዋለህ። ወደ ጥልቁ የዋንጫ አታስመስለውም። ሰከንድ አፍ አግብታ አታሸንፍ። ምን ፍሬንድሊ ነው ጨዋታው እስክል ድረስ እኮ ነው። ቃቃ ለዚህ እኮ በትር እኮ አይደለም እኮ ዝም ብለህ እኮ ሂፕሆፕ ነገር ብትሰጠው ይሰጣል እኮ በቃ አለቀ። ይሄን ፈላ ማለት ነው የትም የማይደርስ ፈላ በቃ እወቀው በዚህ። በመጀመሪያ ለሲቲ ደጋፊዎች 1-2-3 ነገር ልበላችሁ፣ ከዛ ቀጥዬ ወደ አርሰናል እመጣለሁ። የመጀመሪያው ዋናው ቁም ነገር ምን መሰላችሁ? የሲቲ ደጋፊዎች ላይቭ ላይ ስትከራከሩኝ ስታደርቁኝ ነበረ ማለት ኳስ የሚመለከት ሰው በደንብ የሚያየው ነገር ስለሆነ ማለት ኮቺንግ ኤሪያው ላይ ማለት ነው ጀለስን አለማየት፣ ፔፕን አለማየት በጣም ብዙ የሚያጎለው ነገር አለ። ፔፕን አለመግጠም ሲቲ እየገጠመን ፔፕን አለመግጠም ለተጋጣሚ ቡድኖች በጣም ሲምፕል ነገር ያቀላል ነገሮችን ማለት ነው። አርሰናል የፈለገው ማች ፊት ላይ አይሆኑ ተጫዋቾቹ ራይስም ኤንካፔ ፔፕን እየገጠመ ካላፊዮሪን አይደለም የሚጠቀመው ኤንካፔን ነው የሚጠቀመው። ፔፕን እየገጠመ ማለት ዴታ ካልሆነበት በስተቀር ለምን ይበልጥ ይከላከላል፣ ይበልጥ ይሳባል። ፈታ ብሎ ነው የሚገጥም ፔፕ ስለሌለ ማለት ነው። ሌላኛው ደግሞ ሮድሪ መቼም ልተኩት አትችሉም። በአንድ በሁለት ሶስት ተጫዋቾች ልተኩት ትችላላችሁ። አሁን ቧዲ ኤንዞ ምና ከነሱ የሚገኘው ነገር ተካላችሁ ይችላል። ሮድሪ ኳሱን እንድትቆጣጠሩት ይሄ በፖዚሽን ኳሱን እንድትይዙ ሳይሆን የሚያደርጋችሁ ቴምፖን ነው ኮንትሮል የሚያደርገው ማለት ኳሱ መፍጠን ባለበት ሰዓት ያፈጥነዋል፣ መቀዝቀዝ ባለበት ሰዓት ያቀዘቅዘዋል። አርሰናል 3-0 ሰከንድ አፍ ገብቶ አንድ ጎል አስቆጥሮ 3-0 እየመራ ኳሱ አይቀዘቅዝም። ሮድሪ ሲኖር ይበልጥ አታክ ይበልጥ እየፈጠንክ ነው የምትሄደው። እነሱ በፈለጉት መልኩ ቅዝቅዝ ልስልስ ያለ ጨዋታ እንድትጫወት አያደርግህም ማለት ነው። ሮድሪም ገና ነው። ሲቀጥል ሌላኛውና ወሳኙ ነገር ያው በዛሬው ጨዋታ እኔ ፊት ላይ ናቸው ብዬ አላስብም። የሲቲ ተጫዋቾች እንዳለ ኳስ ሲቀበሉ የነበራቸው አቅም፣ ሞራል፣ ሙዳቸው ምናምን ልክ አልነበረም። ያው ከፕሪሲዝን ስትመጣ ይጠበቃል ፊት አልነበሩም የሚል እምነት አለኝ። ትናንትናም በማንቸስተር ዩናይትድ በኩል ያን ነገር ስለተመለከትኩ ማለት ነው። ወደ አርሰናል ስንመጣ በዚህ ሲዝን ዝም ብሎ እንደሚቀደዱት ያለ ምክንያት ብሩኖ ፔናልቲ ስቷልና የሚሰደብበት ሲዝን ነው ምናምን እንደሚሉት ሳይሆን በምክንያት ብሩኖ ጉማሬሽ ሲመጣ ጀምሮ የታየ ነገር ስለሆነ ማለት ነው። ይሄ ሰውዬ በጣም የሚገርም ሲዝን ያሳልፋል የሚል ግምት አለኝ። ዋናውና ወሳኙ ምክንያት የሚጠቀማቸው ተጫዋቾች አርሰናል በደንብ እያሳረፈ እንደፈለገ እንዲጠቀም ሉዊስ ስኬሊ ከራይስ ጋር ማጣመረ፣ ራይስን ከብሩኖ ጉማሬሽም ጋር አጣመረ። የዚህ ልጅ ነፃነት በጣም ይጎላል ማለት ነው። ምን ማለት ነው? ይሄ ኳሱን ላለመነጠቅ ቲሙ ኳሱን እንዲቆጣጠር ከማድረግ ይልቅ ከኋላው ያሉትን በደንብ ስለሚተማመንባቸው ከአንድም ሁለት ስለሆኑ ኳስ ከላይ መሰንጠቅ፣ ክሮስ ማድረግ አታኪንጉ ላይ ይረዳቸዋል። ያን የማድረግ አቅም ደግሞ በደንብ እንዳለው እናውቃለን ማለት ነው። ከዛም በፊት በነበሩት ሲዝኖች ጥሩ የማጥቃት ጥሩ አታኪንግ ሚድፊልደር እንደሆነ እናውቃለን። ሲዝን ይጎላል የሚል እምነት አለኝ። ሌላኛው ደግሞ ዞሊሽ ኳስ ይችላል። እንደዚህ አይነት ተጫዋች ነው በጣም ነው የምወደው ማለት ነው። ይሄ በጣም ዝም ብሎ ሲቆለው የሚውል አይነት ተጫዋች ሲሆን መገኘት ባለበት ቦታ የሚገኝ፣ ፓስ ማድረግ ባለበት ሰዓት ፓስ የሚያደርግ፣ ክሮስ ማድረግ ባለበት ሰዓት ክሮስ የሚያደርግ፣ ሹት ማድረግ ባለበት ሰዓት ሹት የሚያደርግ፣ ድሪብል ማድረግ ባለበት ሰዓት ድሪብል የሚያደርግ ቆንጆ ተጫዋች ነው። እዛ በቤልጂየም ሲያሳየው እንደነበረው ጎል ማግባት ይችል ነበር። እዚህም ማግባት ይችላል፣ መስጠት ይችላል። ጥሩ ተጫዋች እንደሆነ ነው ያየሁት ማለት። ይሄ ኔጌቲቭ ተጫዋች ፓስ ሲያደርግ ዝም ብሎ የሚያበላሽ ያገኘሁትን ልሞክር የሚል አይነት ተጫዋች አይደለም። ጥሩ ተጫዋች ነው ዞሊሽ የሚባል